ምንድን ነው ያመመሽ? ሲጀምር በዚህ ቀን ሰርግ ሲለኝ አባ የሆነ ነገር እንዳለ ገብቶኝ ነበር። እማ ምንድን ነው የተፈጠረው? ወይ የፈራው ሰዓት ደረሰ። እማ ምንድን ነው ንገሪኝ። ምንድን ነው የምትጨቃጨሉት? በሰርጋችሁ ዋዜማ የምን ጭቅጭቅ ነው? አባ እማ ታማ ነበር አይደለ? ቆይ ለምንድን ነው ሁላችሁም የደበቃችሁኝ? ኪራ በቃ ተረጋጋ። ጽናት ዝም በይ፣ እዚህ ውስጥ እንዳትገቢ። ተረጋጋ ልጄ። እንዴት ነው መረጋጋውማ? ቆይ እኔ ምን ጎደለኝ? እንደምትፈልግ አይነት ልጅ አይደለሁም። እኔ እኮ የተፈጠረውን ነገር ሳላቅ ለደስታ የሽር ጉድ እያልኩ ነበር። አይደለም ልጄ፣ ስለምሳሳልህ ነው። ልጄ እናቴ የጭንቅላት ካንሰር ታማሚ ናት። 3 ዓመት ሙሉ አንተ ሳሰማ ታገለች። አሁን ግን ተሸነፈች። ኪራዬ ተረጋጋ በቃ። እሷ ምንም አላረገችም። እኛንን ዝም በይ ያልናት። ቆይ እኔ ሀዘናችሁን ለመካፈል ምን ያንሰኛል? እማኔ ህመምሽን ለመታመም ምን ያንሰኛል? ቆይ ለምን ከሰው እንዳነስኩ እንዲሰማኝ ታደርጋላችሁ? ንገሪኝማ። ልጅ አታስጨንቀኝ እባክህ። አቃተኝማ ህመምሽን ስትደብቂ ያውም 3 ዓመት። ለምንማ? ቆይ እኔ ምን አነሰኝ? ኪራ ልጄ እናትን አታስጨንቃት። እና እንዴት ልረጋጋ? እናቴ ታማ እየተሰቃየች እኮ ሰርጌን ልታበሉኝ ነበር። እኔ እሱን ማየቴ ህልሜ እንደሆነ ታውቃለህ። ኪራ በቃ ተረጋጋና ወደ ውስጥ ግባ። እቴትን አታስጨንቃት። ጽናት ዝም በይ። እሺ ተረጋጋ። ሁላችሁም አስመሳዮች ናችሁ። ለእኔ ትንሽ ብታስቡና ብታዝኑ ሊኖረው እንደዚህ አይነት የአእምሮ ቁስል አሰጡኝም ነበር። ኪራ በቃ ዝም በይ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ እሱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ይበልልኝ። እንግዲህ ጽናት ክፍል 67 በባለፈ ሳምንት አይተን ነበረ። ጽናትና ኪራይ እንዲሞሸሩ ለሰርጋቸው ሽርጉድ ዘመድ አዝማድ ተጠርቶ ጤፉም ተፈይቶ ሁሉም ነገር ተደርጎ ሽርጉድ እየተባለ ነበረ። ግን አሁን ደግሞ ክፍል 68 ላይ እንግዲህ የኪራይ እናት አርፋለች። እንግዲህ ሰርጋቸው ሽርጉድ እያሉ የነበረው ከደስታ ወደ ሀዘን ተቀይረዋል። ሁሉም በሀዘን ላይ ናቸው። በሀዘን ላይ አዝኖ ቁጭ ብሏል ማለት ነው። ኪራይ በጣም ተናደዋል። በእኔ ምክንያት ነው እናቴ፣ አንዳንድ ጊዜ ተበሳጭተን የምናደርገው ነገር ራሳችንን አናቅም እያለ እንግዲህ በጣም ተጎድቷል ማለት ነው። ጽናትን እናቴ ገደልኩሽ እያለ ያለቅሳል። እሱማ ያው በፈጣሪ እንትን ነው እንጂ እሱ አይደለም ማንም ማድረግ አይቻልም እሱ ፈቅዶ ከመጣ እያለ ጋሼ እንደዚህ አትሆኑ ራሳችሁን እንዳትጎዱ ትላለች ጽናት። እኔ ኪራይ እንደምንም አድርጌ እኔ ከኪሩቤ ጋር ሆኜ እንደምንም አድርጌ አባብለዋለሁ ትላለች ጽናት። ከዛ እናቱን አጥቶ እንግዲህ እሱም በጣም ተሰባብረዋል ልጄ ተጎዳ እያለ ከዛም በኋላ ጋሼ ምግብ ብሉ ስትል ጊዜ ጽናትን አይ አያስፈልገኝም፣ ይልቁ በኋላ የመስሪያ ቤት ሰዎቹ ስለሚመጡ ስለሚያስፈልግ ምሩና ሰናይት ደውዬላቸውና ስራ የጉዙሽ ይላል። ጽናትም እሺ ትላለች። የኪራይ አባትም ተነስቶ እንግዲህ ደረጃ ላይ ወርዶ ታች ቁጭ ይላሉ። ጽናትም ሶፋ ላይ ቁጭ ብላ ታስባለች። አምላኬ ቤታችን ፀሐይ ወጣ ስንል ሁሉም ነገር ተስተካከለ ብዬ ሳልጨርስ እንደገና ሌላ ሀዘን እያለች ጽናት እንግዲህ ታዝናለች ማለት ነው። መቼስ አንተ ለምን ይሄንን አደረግ ብዬ ለምን ይሄ ሆነ አልልህም። ሁሉም የቻለህና አንተ ቀለል አድርግልን፣ ኪራይንም ጋሼንም አንተ አጽናቸው ትላለች ጽናትን ማለት ነው። እንግዲህ ምሩ ራሱ በጣም አዝና ታለቅሳለች። አርጋዋ ላይ ቁጭ ብላ ማለት ነው። እቴቴ ለእኔ ጥሩ ነገር ነበሩ፣ ለእኔ ሁሉም ነገር የነበሩ እንኳን ሌላ ነገር ቢቀር ፀጉሬን እየዳበሱ ሁሉም ነገር ሲከፋኝ
እንትን ይሉኝ ነበረ ብላ በጣም ታዝናለች ማለት ነው። ከዛም በኋላ ናሆም መጥቶ ምሩ ተይ በናትሽ ጥሩ ነበረች አውቃለሁ፣ ግን እንደዚህ መሆን ማዘን የለብሽም እማዬ መዛ ቤት ቁጭ ብላ ታለቅሳለች ይላል። ኪራይ እንዴት እንደምሆን አላቅም፣ ይኸው ከቅድም ጀምረሽ ኪራይ እንዴት ነው ስትለው ይኸው ከቅድም ጀምሮ ሊያወራኝ ፍላጎት የለውም። እሱ ልክ ነው፣ አይፈረድበትም። ይሄ ሁሉ ጊዜ የእናቱ ህመም ደበቅንበት። ከዛም በኋላ ኪራይ እኔ ነኝ የወቀስኩት ብሎ ጥፋተኛ ነኝ ብሎ ራሱን በጣም ያስጨናነቀ ነው። ዛሬ ምንም ነገር ቢሆን በሩን ሰብሬ ገብቼ አወራለሁ እንጂ ከዚህ በላይ አልችልም ያለ ናሆም እንደ ጓደኛው እንግዲህ በጣም አዝነዋል። ጽናት እሺ በቃ እንሄዳለን፣ ግን ጽናት ኑ ብላለች ስራ ታግዙኛለች አለች ይላል። ከዛ በኋላ እሺ ትንሽ ረፍት አድርጊ፣ ትናንት ጀምረሽ እኮ አልተኛሽም ይላል። ናሆም ምን ያምሩ ማለት ነው። እኔ በኋላ መተኛለሁ ችግር የለውም፣ ተነሽ ፊትሽ ታጠቢና እሺ እንሂድ እያሉ እንግዲህ ናሆምና መራዊትን ወደ ኪራይ ቤት ሊያመሩ ነው ማለት ነው። ማለትም ሄዶ ስራ ሊያግዟቸው የለቅሶ ስራ ሊያግዛቸው ነው። ከዛም በኋላ ናሆም እኔ ኪራይ አሁን በምን አይኔ ነው ማየው፣ በምን አይኔ ደፍሬ ነው ማየው ብሎ ናሆምን ጸጸት ውስጥ ገብተዋል። ለምን እናቱ እንደታመመች ለምን አልነገርኩትም በማለት በጣም ተጸጽተዋል ማለት ነው። የኪራይ አባትን እንግዲህ ደረጃ ላይ ቁጭ ብሎ እንግዲህ በጣም አስቦ ተክዞ ቁጭ ብሏል ማለት ነው። አስቱዬ ምን ነው ምንድን ነው እኔን ጥለሽኝ ሄደሻል በማለት እንግዲህ ብቻቸው ደረጃ ላይ ቁጭ ብሎ እንግዲህ ያስባሉ ማለት ነው። ምን አድርገን ነው ይላል የኪራይ አባትን ማለት ነው። ደረጃ ላይ አቶ ተሾመው በማለት እንግዲህ ደረጃ ላይ ቁጭ ብሎ ያስባሉ ማለት ነው። ከዛም በኋላ የሆነ ስልክ ተደውሎላቸው ጤፉን ተፈጭቷል፣ እቤት ላምጣው፣ ለሰርግ የተፈጨ ጤፍ ነበረ፣ ከፈለክ ቀቅለህ ብላው ይለዋል። ጤፍ የተፈጨ ከፈለክ እንደፈለክ ማድረግ ትችላለህ ብሎ ጆሮ ላይ ስልኩን ይዘጋባቸዋል። እሱ ያ ስለ ከፈለክ በችርቻሮ ከፈለክ በጅመላ ሸጠው እኔ ምን ላድርግ እያሉ እንግዲህ የኪራይ አባትን በጣም ተበሳጭተዋል ማለት ነው። የሰርግ የተፈጨ ነበረ። በጣም የሚያሳዝን ነገርና በጣም የሚያስጠላ ነገር ነው። በደስታቸው ላይ ዱብዳ የሆነ ሀዘን መጥባቸው። ከዛ በኋላ ጽናትን ግን ባክህን ትንሽ ብላ ሁለት እንኳን ቢሆን ጉረስ ተይውና እዚህ ተይውና ሂጂ፣ እኔ በኋላ መበላለሁ። እሺ ግን እወጣልሃለሁ፣ ከፈለከኝ ውጪ በር ላይ ነኝ ትላለች። እሺ ውጪ ልኝ ይላታል። ከዛ ጽናትም እሺ ብላ ብድግ ብላ ወደ ውጪ ትወጣለች፣ ታመራለች ማለት ነው። ከዛ በኋላ ኪራይ ተክዞ አዝኖ ቁጭ ብለዋል ሶፋ ላይ ማለት ነው። ከዛ በኋላ እኔ አሁን እንዴት ነው የእናቱ ገዳይ በላ አልበላ እያለ ከዛ በኋላ ምንም የሚለው ነገር አጣና ከዛ በጣም እያዘነ ይገኛል ማለት ነው። ከዛ በኋላ የኪራይ አባትም አሁንም ደረጃ ላይ ቁጭ እንዳሉ ጽናትን ትመጣለች፣ አጠገባቸው ትቆማለች። ትቆምና ጋሼ እባክዎት ያትሆኑ እንደዚህ ስትሆኑ እኮ ለኪራይ ትጎዱታላችሁ። እንደዚህ መሆን ምንም ነገር እናንተ ጠንካራ ስትሆኑ ነው ኪራይም ጠንካራ የሚሆነው ትላለች። ከዛ በኋላ ኪራይ ምግብ በላ? ምንም ነገር አልበላም፣ እኔ ውጪ እኔ ራሴ እበላለሁ ብሎ አውጥቶኛል ትላለች። እሺ ጋሼ ምን ሆኑ ነው? ከትናንት ጀምሮ ምንም ነገር ጥሩ አይደላችሁም ትላለች። ምን ሆናለሁ እባክሽ፣ እኔ ምንም አልሆንም፣ ባይሆን ያ ልጅ እንዲጠናከር አድርጊው ይላሉ። አላወቁም ነበረ ከዛ ይላሉ። ከዛም በኋላ የጤፉን ሰራተኞቹ ደውሎ ጤፉን ውሰዱ እያሉ ነበረ ትላለች ይላል። ጋሼ እባክዎት ጠንከር በሉ ያለበለዛ ኪራይን ማጠናከር አንችልም ይላሉ። አሱዬም እኔ ግን ካጣ ይጎዳል፣ ግን እኔ የሚተካ ሚስት ፈልግለት ትላይ ነበረ ይላል። ለካ የእናት አንጀት ነው እሷ ታይቷት ነበረ። ይኸው ልጁን ምግብ እንኳን አይበላም ትላለች። አውቃለሁ ይከብዳል፣ ግን ደግሞ ሁላችንም ማበረታትና እሱ ማበረታት አለብን። እሱማ ምን አማራጭ አለ? እኔ ሲያየኝ ከዛ እኔ ከዚህ ተነስቼ ወደ ስራ ልሄድ፣ እኔ ካያ የባሰ ሰባበራ ስትል እንዴ ጋሼ እንደዚህ ሆነማ መሄድ የለባችሁም
ትላለች። ተይ ልጄ፣ እኔ ሄጄ ራሴን በስራ ቢዚ ባደርገው ይሻለኛል። የተሻለ ሀሳብ አይመስለኝም። አሁን ከኪራይ ጎን መሆን አለቦት። አይ ልጄ፣ ከኔ በላይ አንቺ እና ጓደኞችሽ ናቸው እሱ የምታስፈልጉት። ኪራይ በእኔ ላይ እምነቱን አጥተዋል ይላሉ። ወላጆቹን የሚቀይም ልጅ የለም። ለማንኛውም ሁሉም ነገር ካስፈለገ ደውይልኝ፣ ግቢና እዩ ይላል የኪራይ አባት። እንግዲህ ተነስቶ ወደ ስራቸው ሊያመሩ ነው ማለት ነው። ያው ሚስቶቻቸው ካጡ በኋላ እንግዲህ ምንም ነገር በስራ ልጠምድ እሷን ያለ ማስታወስ እያሉ እንግዲህ ተነስቶ ወደ ስራ ይሄዳሉ ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና በአክብሮት እንጠይቃለን። ሀገራችን ለዘላለም ትኑር። በየቀን መለቅላችሁ ቪዲዮ እንዲደርሳችሁ የደውል ምልክቷን አንድ የጫን በማድረግ ቤተሰብ ሁኑ።